በፓናማ የታየው ሚስጥራዊ ፍጡር ምድርን ከአንድ ወር በኋላ ሊያጠቃ ይችላል። ሳይንቲስቶችስ በኖቬምበር ወር ላይ ኤሊያኖች ምድርን ሊያጠቁ እንደሚችሉ የተናገሩት የስሪ አይ አትላስ በፓናማ ከታየው ፍጡር ጋር የተያያዘ ነው። ይህን በሲምፕሰን በተሰራው ሲል ላይ እንመለከተዋለን። ኬንት ፕሮክማን በሰበር ዜና የሚንቦገቦገው ሜትሮ በስፕሪንግፊልድ ሰማይ ላይ እየተወለበለበ በሲምፕሰን ቤተሰብ ጓሮ ውስጥ ሲወድቅ ያሳያል። ክቡራትና ክቡራን በስፕሪንግፊልድ አካባቢ አንድ ሜትሮር ከሰማይ ወርዷል። በመጨረሻም በማርቨል ፊልሞች ላይ የምታዩት የቬነም ኤሊያን የሚመስል ነገር ከውስጡ እንደወጣ ይዘግባል። የሲምፕሰን ቤተሰብም ተሰብስበው በድንጋጤ ይመለከታሉ። ሆሜርም አንድ የሚያበራ አይን ያለው ፍጡር ከጉድጓድ ውስጥ አውጥቶ ያየዋል። ማርጀም ፍጥረቱ ከዚህ ዓለም አይደለም በማለት ሰዎችን ሊያጠቃ እንደሚችል በማሰብ ለፖሊስ ያመለክታሉ። በከተማ ውስጥ ያሉ ሰዎች ሲሮጡና ሲጮሁ ይታያሉ። የስፕሪንግፊልድ ህዝቦች በድንጋጤ ይሮጣሉ። ከበስተጀርባ አንድ እሳተ ገሞራ ያበራል። በጨለማ ውስጥ የሚያበራ አይን ያለው ፍጡር እየተሳበ ነው። ሊዛም በመኪና ውስጥ በፍርሃት ተውጣ ትታያለች። ባርትም ወንጭፍ በመያዝ ይህ የመጨረሻው መጀመሪያ ነው፣ ልንዋጋው እንችላለን ሲል ይደመጣል። ስለዚህ በፓናማ ምድር ላይ ስለታየው አዲስ ፍጡርና በኖቬምበር ወር ላይ በሳይንቲስቶቹ ስለተገለጸ የባህር ፍጡራን ጥቃት ምን ያስባሉ? ሀሳብና አስተያየቱን ኮሜንት መስጫው ሳጥን ላይ ያስቀምጡልኝ። አዲስ ከሆኑ እንደዚህ አይነት ተጨማሪ ይዘት ያላቸው ቪዲዮዎችን ለማየት የፕላስ ምልክቷን መጫኑን እንዳትረሱ።